ከምትወጂው ገንዘብ ጋር እዛው ላትመለሽ አመድ ነው ማድረግሽ። እዚሁ እጠብቃለሁ። ልቤ እንዳጨለምሽው ልክ ምሽቱ ሲጨልም እናንተም እንደተኛችሁ ላትመለሱ ለዘላለም እንድታሸልቡ ለኩሳችኋለሁ፣ አቃጥላችኋለሁ። ከነ ግብረ አበርሽ ለኩስሽና አመድ ነው ማድረግሽ። እኔ ሳሚ አይደለሁም። ልቤ ውስጥ እየተንተከተከ የሚቃጠለው እሳት አንቺ በቁምሽ እንድትቃጠዩ አድርግሻለሁ። ሎሚ ይሄ መጨረሻ እድልሽ ነው። ከዚህ በላይ ልታገስሽ አልቻልኩም። እኔ ሮቤል ምን አይነት ሰው እንደሆንኩ እስካሁን አልገባሽ። ማንም ሰው ሊያሸንፈኝ አይችልም። ማንም ሰው ሻውን ይሄ ሰውዬ በዚህ ሰዓት ወዴት ነው የሚሄደው? ወይኔ ሉሲ። እሺ ቆይ ሳሚ ቤዛ ገንዘብ ስላላት ነው እሷን የመረጠው ብዬ ልመን። አሁን ከሰራተኛ ጋር እሺ ምንድን ነው የሚያደርገው? ወይኔ ጉዴ። ኡፍ የማንም መጫወቻም አልሆነም። ተነስቻውን ሁለቱንም አንቄ ልግደላቸው እንዴ? ቆይ ሮቤል እነሱ ላይ የለመድከውን መጮች እኔ ላይማ እንድትጫወት አልፈቅድልህም። እሺ እንዴ የምን ጭስ ነው? ሉሲ ካልሆነኛ እንግደማቸው ስትል የሰማሁት እንግደላቸው ማለት ነው። ወይኔ ጉዴ! ምን አይነት ጣጣ ውስጥ ነው የገባሁት? ለቤተሰቦች ይሆናለሁ ብዬ የባሰስ መዘዝ አመጣሁባቸው። ቢቀርብኝ ይሻለኝ ነበር። እሺ ምን ላድርግ? መፍትሄ ማሰብ ያለብኝ ይመስለኛል። ግን ምን ማድረግ እችላለሁ? እርዳታ እንኳን እንዳልጠይቅ ስልክ የለኝም። በቃ በሞቴ ነው። ወይ ሉሲ ካልሆነ ዶክተር፣ ካልሆነ ደግሞ ሱራፌል ይገሉኛል። እሺ በጣም ይቅርታ። ለምን? ሁለተኛ አይለመደኝም። እባክዎ የዛሬን ብቻ ይቅር ይበሉኝ። አሁን አንተ ታውን ታዩ። እሺ አንቱ ታውን ታዩ። ወይዘሪት ሎሚ እመቤት ሎሚ እሺ ዶክተር የዛሬን ብቻ ይቅር በለኝ። ዶክተር ነው ያልሽው? ታካሚ ነሽ እንዴ? ጥፋቴ ገብቶኛል። የዛሬን ብቻ ይቅር በለኝ። ሁለተኛ አልደግመውም። እስካሁን አልገባኝም። ቆይ ምን እያልሽ ነው? አንተ ልክ ነበርክ። እኔ ነኝ ያጠፋሁት። ይሄን ስህተት ድጋሚ አልፈጽሙም። የዛሬን ብቻ ይቅር በለኝ። ስለዚህ ሰው እንደላከሽና ሰላይ እንደሆንሽ እያመንሽ ነው ማለት ነው። ምንድነው አንገትሽ የምትደፊው? ተናገሪ እንጂ ማን ነው የላከሽ? ከኔ ምንድነው የምትፈልጊው? በጣም ይቅርታ። ይቅርታ ማለቱን ተይና ከኔ ምንድነው የምትፈልጉት? ከኔ ምንድነው የሚፈልጉት? እስካሁን የሰጠሻቸው መረጃ ምንድነው? ንገሪኝ። ጋሺ ጭስ። የምን ጭስ ነው? ይሄው ከሳሎን ጭስ እየወጣ ነው። እንዴ ያለው? አይዞሽ ምንድነው እየተካሄደ ያለው? ቆይ እሺ ሳሚ ጠፍቶኛ እዚህ ቁጭ ልንል ነው? ምን ማድረግ እንችላለን? እሱ ህፃን ነው እንዴ? እንደ ህፃን ልጅ እዚህ ቁጭ በል አትውጣ ልለው እችላለሁ? የፈለገበት ቦታ መሄድ ይችላል። በፈለገበት ሰዓት ደግሞ ተመልሶ መምጣት ይችላል። ልቆጣጠሩ አልችልም።
ሲገርም ቅድምም ልክ እኔን በዚህ በተመሳሳይ እንደዚህ ነበር ያልከኝ። ቤዛ ያንቺና የሳሚ ይለያያል። ንገረኝ እስኪ በምንድን ነው የሚለያየው? ቆይ አልገባኝም። ሁሉንም ነገር ለምንድን ነው ወደ ጭቅጭቅ የምትወስጂው? ቢገባህ እኮ ከኔ የበለጠ ችግር ውስጥ ሊገባና አደጋ ሊደርስበት የሚችለው ሳሚ ነው። ብራቮ፣ በጣም ጥሩ ነው። ቅድም ያልኩሽን ነገር ደግመሽ አልሽልኝ። ቆይ ሮቤል አንቺ እንደማይጎዳሽ ነው የምታስቢው? ኧረ እንደውም በተቃራኒው እየጎዳሁሽ ያለሁት እኔ ነኝ አይደል? አንተ ግን ጤነኛ ነህ? በጣም ጤነኛ ነኝ። ራስን ችግርሽ መክተት ሲያንስ ጭራሽ ጎረምሳ እኮ ካልተቆጣጠርሽ እያልሽኝ ነው ያለሽው። ቆይ ሱራፌል ምንድን ነው የምትለው? ሳሚ ተጎድቷል፣ በአንተ የተነሳ በጥይት ተጎድቷል እያልኩ ነው። ከኔ የበለጠ እኮ አንተ ነበርክ ለሳሚ መጨነቅ የነበረብህ። ውለታ ያደረገልኝ ሰው መቼም ልረሳ አልችልም። ለዚህ ነው ደጋግመሽ ለእኔ ስል የተጎዳውን ሰው የምታስታውሺ? ቆይ ሱራፌል የማወራውን ነገር ግን እየሰማኸኝ ነው? በደንብ እየሰማሁሽ ነው ያለሁት። መጀመሪያ የራስን ችግር አስተካክይ እሺ፣ ሰውን ከመቆጣጠርሽ በፊት። ምን ሆናችኋል? አንተ ቆይ በዚህ ሰዓት የት ሄደህ ነው? እጅህን ምን ሆነህ ነው? ደህና ነኝ፣ ምንም አልሆንኩም። እየጠየቅኩ እኮ ነው ሳሚ። በዚህ ሰዓት የት ሄደህ ነው? ለምንድን ነው ሰው የሚልህ የማሰማው? ቆይ እኮ አንቺ እንደምትሰሚው ማለት ነው። ከአንተ ጋር አይደለም ከሳሚ ጋር ነው እያወራ ያለሁት። ሳሚ እጅን ምን ሆኖ ነው? ለምንድን ነው ታዲያ የታሸገው? አደጋ ገጥሞ ነበር? ደህና ነኝ ቤዛ። ምን ማለት ነው ደህና ነኝ ማለት? ታሽጎ እያየሁት አይደል እንዴ? ቤዛ መንገድ ላይ ሲሄድ ትንሽ አዞረኝና ወደኩኝ። እጄን ድንጋይ ስለመታኝ ነው የታሸገው። አየህ አይደለ ሰው የሚልህን ባለመስማት ሁልጊዜ አንተ ተቃራኒ የምትባለውን ነገር ነው የምታደርገው። ቤዛ ቀለል አድርጌው እንጂ ቤት ውስጥ መቀመጥ ሰለቸኝ፣ ጨነቀኝ። አየር ልቀበል ብዬ ነው የወጣሁት። ለምን ብቻህን ትሄዳለህ ታዲያ? ከሁለታችን አንዳችን እኮ አብረን እንሄድ ነበር። ማለቴ እኔ አብሬ እሄድ ነበር። ሱራፌል እንኳን ሱራፌል ታሟልቲ ነው ሲጀመር። ካጠገቡ ለመሆን ቤት ነበርሽና ነው ማለት። ቤት አልነበርሽም? ለስራ ጉዳይ ወተሽ ነው? ለስራማ ቢሆን ጥሩ። ሱራፌል በቃ እኔ እናንተ ተነጋግረን ጨረስን አይደል? ምንድን ነው ይኸውልሽ አንቺ እዚህ ቤት የበላይሽው እኔ ትዕግስተኛ ስለሆንኩ ብቻ ነው። ይህ አስከሬን እዚህ ቤት ውስጥ ቢገኝ የሁለታችንም ህይወት ያበቃለታል። ቆይ ፖሊስ መጥቶ ቢጠይቀ ምን ልንል ነው? ነገር ሊነጋጋ ሲል የሆነ ሰው የምታገኛታል። ከዛ ሊዲያ ተገደለች የሚባል ወሬ እንሰማለን። ከዛ አብረን እናለቅሳለን። አልማዝ ለመጨረሻ ጊዜ ስትወጣ ያየሻት አንቺ ነሽ። መታሰር ትፈልጊያለሽ? ምን ሆና ነው ልጅ? ሊዲያ ምን ሆነችብኝ? እባካችሁ ንገሩኝ። ጋሺ እኛ እኮ በቁማችን የሞት ነው። አንድ ነገር ልጠይቅ። ይህ ዝምታ ቆይ እስከ መቼ ነው? ይሄ ማለት ነው የእናት ልብ ከፖሊስም ከምንም በላይ ያውቃል። የሰውን ስህተት ከማረምሽ በፊት ራስሽን አስተካክይ እያልኩሽ ነው። ይበቃል። በቃ ከዚህ በላይ አትናገር። እንደፈለጋችሁ መሆን ትችላላችሁ። አልገባኝም። ምንድነው በማላችሁ የተፈጠረው ነገር? እሷን ተዋት። ይልቅ ሳሚ እውነት አየር ለመቀበል ነው የወጣው? አዎ። ምን ነው? አትዋሽ። ሮቤል ጋር ሄደ ነበር አይደል? የምታስበው ይገባኛል። ሄደ ነበር አይደል? ሰራተኛዋን አገኘ? ያለችን ነገር አለ? መረጃ ነገር ያገኘችው ነገር አለ? ንገረኛ ሳሚ። ማንንም አላገኘውም። ቤት ውስጥም አልገባውም። እና ከበር ነው የተመለስከው? አዎ ከበር ነው የተመለስኩት። ማለት አቃጥያቸው መጣሁ። አልገባኝም። ላደረጉኝ ድርጊት ለሰሩት ስራ ዋጋቸውን እንዲከፍሉ ቤቱ ላይ ጋዝ አርገፍግፌ ክብሪት ለኩሼበት ነው የመጣሁት። እሳት? አዎ እንዳቃጠሉኝ ያቃጠልኳቸው። ሳሚ ግን ከምር ነው እያወራ ያለው? አዎ የተቃጠለ ውስጤ እንደ እሳት ሲንቦግቦግ የነበረው ውስጤ አሁን ቀዝቀዝ ብሏል። ግን አይገርም? ውስጤ በጣም እሳት ነበረ። በጣም ልክ እነሱን ሳቃጥላቸው ውስጥ ያለው እሳት ራሱ ጠፋ። ቆይ ሰው ቤት ውስጥ አለ? እነሱ ቤት ውስጥ ነበሩ ይመስለኛል። እና ሰው ቤት ውስጥ እያለ እሳት ለኩሼ ነው የመጣሁት እያልከኝ ነው? ይመስለኛል። እንደዛ ከሚንገበገቡለትና ሊበሉት ከሚያስቡት ገንዘብ ጋር አብሬ ያቃጠልኳቸው። ገንዘብ? ገንዘብ ምን ነው?
ትርፍራፊ ገንዘብ ምናምን ሊኖር ይችላል ብለኝ አልነበረም እንዴ? ለካስ እሱም አለ። ጊዜ አናጥፋ። ይሄ አደጋ አይደለም። ከበር ጀምረው ነው ያቃጠሉት። ስለዚህ አንድ ሰው ነዳጅ አፍስሶ ነው ያቃጠለው። ቆይ ከእናንተ መካከል ጠላት ያለው አለ? በድጋሚ እየጠየቅኳችሁ ነው። የሚያስፈራራችሁ ሰው አለ ወይ? ኢንስፔክተር፣ ይህን ሊያደርግ የሚችል እኛ ምንም ጠላት የለም። ዶክተር ሮቤል፣ እንደዚህ የሚያደርግ ሰው ታውቃላችሁ ያላልኩ፣ ጠላት አላችሁ ወይ ነው ያልኩት። ድንቅነሽ፣ ትናንት አንቺን ፈልጎ የመጣ ሰው ነበር? እንዴት አወቅ? ጎረቤቶችሽ በተደጋጋሚ ብዙ ሰው እንደሚመጣ ተናግረዋል። ግጭትም እንደሚፈጠር ተናግረዋል። ትናንትና ማታም ደግሞ በተመሳሳይ እንዲሁ ግጭት ተፈጥሮ ነበር። ቆይ የቀድሞ ፍቅረኛሽ ትናንት እዚህ ቤት መጥቶ ነበር? ሳሚ ያስፈራራሻል? ከዚህ በፊት ስትጫጫሁ እንደነበረ ነግረውኛል። አዎ፣ ማለቴ ባለፈው ትንሽ ቆጣ ብሎ ነበር፣ ግን በዚህ ልክ የተቆጣ ሰው ብዙ ነገር ሊያደርግ ይችላል። ትናንት ምንም ነገር አላየሽም? ምንም አልሰማም፣ ጭስ ብቻ ነው ያየሁት። የቀድሞ ፍቅረኛ፣ ነዳጅና እሳት። ይህንን ያደረጉት ሊገሏችሁ አይደለም፣ ለማስፈራራት ነው። በቀጣይ ጊዜ ግን እሳቱ በር ላይ ብቻ ላይቆም ይችላል። እየተከላከላችሁላቸው ካላችሁ ለትክክለኛ ሰው አይደለም እየተከላከላችሁ ያላችሁት። እሺ ኢንስፔክተር፣ እኛ የራሳችን ስራ በደንብ እንሰራለን። ጥሩ፣ እኛ ስራችንን እንሰራለን። አትረበሹ። እናመሰግናለን ኢንስፔክተር። ቆይ ግን ሳሚ ይመስላል እንዴ? ሊሆን ይችላል እንዴ? ቆይ ነገሩ በሙሉ ወደ ሳሚ ከዞረ ለኛ መጥፎ አይሆንም? ምን እያልሽ ነው ሉሲ? እኛ ምንም ያስፈራን ነገር የለም እኮ። እንዴ ገንዘቡ እንዴት እንዳገኘ ነው እያወቅ? ሎሚ፣ አንዴ ለሷ የሚጠጣው ይዘሽላኔ ሂጂ። ቆይ ሉሲ ምን ሆነሽ ነው? ሰው ፊት ምን መናገር እንዳለብሽና ምን መናገር እንደሌለብሽ እንኳን መለየት አቃተሽ እንዴ? በጣም ይቅርታ፣ ድንጋጤ እኮ ነው። ሰራተኛው አብራኝ እንደሆነች ራሱ አስረሳኝ። እሱ ብቻ አይደለም፣ እዚህ ቤት ሰዎች ከአንቺ ጋር እየመጡ እንደሚጣሉ አመንሽ። ጭራሽ ደግሞ ስለ ሳሚ ተናገርሽ፣ ስሙን ጠርተሽ ማለት ነው። እንዴ ተደናግጬ እኮ ነው። ግን ደግሞ ሙሉ ስሙን እኮ አልጠራውኝም፣ ሳሚ ብቻ ነው ያልኩት። ደግሞ ብዙ ሳሚ ሊኖር ይችላል። አይ ሉሲ፣ ለካ እንደዚህ ሞኝ ነሽ። ብልጥ ትመስይ ነበር። አልገባኝም። ስታስቢው አይደለም ስሙን፣ የድሮ ፍቅረኛሽ መሆኑን፣ እንደውም እዚህ ትላንትና መምጣቱን ስላወቀ አይደል እንደ ጠየቀሽ። ታዲያ እንኳን ሙሉ ስሙን ቤቱን የማያውቅ ይመስልሻል? እና ምን እናድርግ? ከዛማ የሚገባቸውን ቅጣት ከኔ እጅ ያገኛሉ። አዎ የእጃቸውን ነው የምሰጣቸው። ሳሚ የቀለድኩ ነው እንዴ? እንዴት እንቅልፍ ወሰደ ግን ሳሚ? የሰው ቤት ላይ እንደ ቀልድ እሳት ለኮስኩ እያልክ እንዴት ተኝተህ ተራለህ? ምናልባት ሙቀቱ ይሆናል እንቅልፍ እንዲወስደኝ ያደርገው። ሳሚ አትቀልድ ሳሚ። እንዴ የሰውን ህይወት እኮ አጥፍተህ ሊሆን ይችላል። ማን ነው ሰው? ሮቤል ነው ወይስ ሉሲ? የቶቹ ናቸው ሰዎች? እስኪ ንገረኝ። ምናልባት እዛ ቤት ውስጥ ተቀጠረች ያልከው ሰራተኛ ሰው ልትሆን ትችላለች። ስለሌሎቹ ግን አላውቅም። ሳሚ አብዳል ማለት ነው። የሰው ነፍስ አጥፍተህ ሊሆን ይችላል እያልኩ ነው እኮ ያለሁት። ቆይ የሰው ነፍስ ማጥፋት እንደዚህ ዘና የሚያደርግ ነገር ነው እንዴ? አልገባህም ሱራፌል? ከእሳቱ ጋር ንዴቴም አብሮ ነዷል። የሆነ ነገር ከውስጤ ቅልል ሲል ነበር የሚሰማኝ። ሳሚ እሺ ምን አድርግ ነው የምትለኝ? እሺ እሳቱ ስላደረሰው ጉዳት ማጣራት አለብን እያልኩ ነው ያለሁት። ከዛስ አላውቅም፣ ብቻ ግን ማወቅ አለብን። ገንዘቡ መቃጠል አለመቃጠሉ ማወቅ ፈልገ ነው? ሳሚ ወይ እኔ ምን አይነት ሰው አድርጋችሁ ነው የምታስቡ? ቤዛ እዛ 10 ያልተቀየርክም ትለኛለች። ለገንዘብ ያለ ፍቅር አሁንም ያው ነው ትለኛለች። አንተ ደግሞ እንደዚህ
የእውነት ግን በጣም ነው የምታሳፍሩት። ሱሬ ስቀልድ ነው፣ አትጨነቅ። ዘና በል ለማለት ፈልጌ ነው። አንተ ጤነኛ አይደለም እንዴ? ምንድን ነው ቆይ ዘና የሚያደርገኝ ነገር እንዴ? ምን እንደተፈጠረ እኮ ገና አላወቅንም። ሰው ሞቶ ሊሆን ይችላል ሳሚ። እንደዚህ ለማወቅ ከጓጓማ እኔ ራሴ አልነግርህም። እሺ የሰማው ነገር አለ? ሰው አልተጎዳም? ማንም ሰው አይጎዳም። በረንዳቸው ላይ ብቻ ነው የለኮስኩት። እና እሺ ቤቱ በሙሉ ሊዛመት አይችልም? በፍጹም አይዛመትም፣ አይጎዱም። ትንሽ ላስፈራራቸው ብቻ ነው የፈለኩት። ህይወታቸውን የመንጠቅ ስልጣን የኔ አይደለም። በምን እርግጠኛ ሆንክ? እሳት በምን አይነት ፍጥነት እንደሚቀጣጠል በምን ታውቃለህ አንተ? ነገርኩ እኮ ሱራፌል፣ በራ አካባቢ ብቻ ያለው ቦታ ነው የሚቃጠለው። እሺ ንገረኝ፣ በምን አወክ? አልተኙም ነበር፣ ወጥተው ያጠፉታል። እነሱ እንኳን ባይሰሙ እነዛ ጥበቃዎች ምን ይሰራሉ? እነሱ ማጥፋት አያቅታቸው። ማን ሊሆን ይችላል? እነ ሮቤል ናቸው? ታዲያ እነ ሮቤል ቢሆኑ ምን አስደነገጠ? መቼም አለመሞታቸውን ሰምተሃል አይደል? ምንድን ነው በጠዋት ምን ሆናችሁ ነው? ማረ ምንም አሉን። እንደዚሁ ዝም ብሎ ነው። በር ለምንድን ነው የማትከፍቱት? እሺ እኔ እከፍታለሁ። እኔ እኮ በር ሲንኳኳ ሰምቼ ነው የመጣሁት። እናንተ ቆማችሁ ትታያላችሁ፣ በር አትከፍቱም እንዴ? ምንድን ነው ችግር አለ? ችግር የለም፣ እኔ እከፍታለሁ። ሳሚ በቃ ወደ መኝታ ቤት ሂድ፣ እኔ እከፍታለሁ። እሺ ስለዚህ ሁላችሁም እነ ሮቤል ቤት መሄዳችሁን አታምኑ ማለት ነው? አዎ ምን ፈልጋለን እንሄድ እንችላለን። አዎ እኔም እንደዛው። ጥሩ ቃላችሁ ይሄው ከሆነ ጥሩ። ኢንስፔክተር እነ ሉሲ ያሉት ነገር አለ እንዴ? የእናንተ ቃል እውነት ከሆነ የእነሱ ምላሽ ምን ለውጥ ያመጣል? አይ ምንም፣ እንደዚሁ ለማወቅ ነው። ቆይ ለምን ለማወቅ ፈለግ? እንደዚሁ ነው ለማወቅ ፈልጌ ነው። ማለቴ በእሳት አደጋ የተጎዳ ሰው ካለ ምን ማለቴ ደህንነታቸውን ለማወቅ ያክል ነው። የምን እሳት አደጋ ነው? አንተ እሳት አደጋ መኖሩን በምን አወቅ? ያው አሁን እኮ አንተ ስትናገር ሰምቼ ነው። እኔ ስለ እሳት አደጋ አልተናገርኩም። አንተ ካልተናገርክ እኔ በምን ላውቅ እችላለሁ? እኔ እንጃ፣ እሱ የኔም ጥያቄ ነው። እንዴ ኢንስፔክተር ምን እያልክ ነው? ቤዛ ስለ እሳት አደጋው የምታውቂው ነገር አለ? እኔ ተናግሬ ቢሆን ሁለታችሁም ታውቁት ነበር። እኔ የጠየቅኩህ የዶክተር ሮቤል ቤት መሄድና ለመሄድን ብቻ ነበር። ይኸውልህ ኢንስፔክተር፣ እኔ ከእሳት አደጋው ጋር ምንም ያገናኝም ጉዳይ የለም። እሱ በጊዜ ሂደት የሚታወቅ ይሆናል። እንዴ ኢንስፔክተር፣ ለምንድን ነው በዚህ ልክ እኛን ለመጠርጠር የፈለከው? አልገባኝም። ሳሙኤል ውስጥ ነው ያለው? የለም። ማናችሁ ልክ? ቤዛ ግቢና ሳሙኤል እንታ። እሺ አስደነገጥኩሽ አይደል? ትንሽ ትላንት ማታ ያልጨረስነው ጉዳይ አለ አይደል? ትሰሚኛለሽ? ምንም እንደማያውቅ ሰው አትሁኝ። አረ እንደዛ እኮ አይደለም። እና እንዴት ነው?
ሚስትህን ፈርቼ ነው። እሷን ለምን ትፈሪያታለሽ? ይሄ እኮ በእኔና በአንቺ መሀል የሚቀር ነገር ነው። ግን እኮ እሷ ካወቀች። አታውቅም አልኩሽ እኮ አይደል እንዴ? እየጠበቅኩሽ ነው። ንገሪኝ፣ ማን የላከሽ? እርግጠኛ ነህ ግን ሚስት ምንም ነገር አታደርግም? ለምንድን ነው ስለ ሉሲ 10 ጊዜ የምትጠይቂኝ? ቆይ ለምንድን ነው እሷን የፈራሻት? ቅድም እንዳየሁት ሁኔታዋ ደስ አይልም። ልክ እንደ ቀድሞ ፍቅረኛዋ እኔንም ለፖሊስ እንዳሰጠኝ እኮ ነው። ስለ እሷ አታስቢ፣ ሉሲ ምንም አታመጣም። አሁን ማን የላከሽ? ለማን ነው እየሰራሽ ያለሽ? እሱም ብቻ ንገሪ። ስሙ ሱራፌል ነው። እንደጠረጠርኩት። ከዛ ቤት ነው የላኩሽ ማለት ነው? ሳሚ አይደለም? ሳሚ ማለት ቤቱን ያቃጠለው ሰው ነው? ከሱራፌል ውጪ ሌላ ማንንም ሰው አግኝተሽ አታውቂም? አይ አላውቅም። ሳሚ ወይም ቤዛ? አይ አላውቅም። ሱራፌልንም አንድ ጊዜ ነው ያገኘሁት። ሳሚ ማለት ቤቱን ያቃጠለው ነው አይደለ? ቤዛ ደግሞ ሉሲን የደበደበቻት? አዎ። ምን ነው? ምን አይነት ጣጣ ውስጥ ነው ያለሁት? እሺ ቆይ ምን እንድታደርገኝ የተላክሽው? እዚህ ቤት ስላለ ሁሉ ነገር እንድነግረው። ሌላስ? ገንዘብ ያለበትን ሻንጣ እንድሰርቅ። ይሄ ሞኝ አሁንም ስለ ገንዘቡ ያስባል። ጭራሽ ቤቴ ድረስ ሰላይ ላክ አይደለ? ወይኔ ሮቤል፣ ቆይ ሞቱን ነው ማስናፍቀው። ወይኔ ምን ውስጥ ነው የገባሁት? ፍራቻውን ተይና እኔ የምልሽን ብቻ ስሚ። ከዚህ በኋላ ሁለተኛ እንደዚህ አላደርግም። መጀመሪያ እኔ የምልሽን ነገር ብቻ ስሚ እያልኩሽ ነው። ቆይ እኔንም በእሳት አቃጥሎ ቢገሉኝስ? ማንሽ? እመቤት ሎሚ? ምንድነው? መጀመሪያ እኔን አድምጪ እያልኩሽ ነው። ጆሮሽ አይሰማም እንዴ? እሺ ጋሼ እየሰማሁህ ነው። እኔ እምልሽን ብቻ ታደርጊያለሽ። ከዛስ? መውላወል የለም። እኔ እምልሽን ብቻ ታደርጊያለሽ። ሳሚ በረንዳው ነው አይደል ያቃጠለው? እኔ ግን በቁምሽ አቃጠልሻል። ግን እኔ እምልሽን ብቻ የምታደርጊ ከሆነ ማንም ሰው ጫፍሽን አይነካም። ተግባባን? አው ተግባብተናል። ስለዚህ ዛሬውኑ ስራሽን መጀመር አለብሽ ማለት ነው። እሺ። ታዲያ ብታመነች ሀሳብሽን ብትቀይሪ? አረ በጭራሽ። በጣም ጥሩ። ስለዚህ ከየት ነው የምጀምረው? ምንድነውስ ማደርገው? አየሽ፣ እንደዚህ ነው የሚባለው። እንደዚህ እስቲ ነው ጥሩ የሚሆነው። ስለዚህ አንተም ሉሲና ሮቤል ቤት ሄጄ አላውቅም ነው የምትለው? አዎ ሄጄ አላውቅም። ትናንት ማታ የት ነበርክ? እዚህ ነበርክ? እዚሁ ነበርኩ። ካላመንክ እነ ሱራፌልን ጠይቃቸው። አዎ እዚህ ነበር። አብረን ሆነን ቴሌቪዥን እያየን ነበር። አንቺስ ቤዛ? እኔ እንጃ አላስታውስም። እንዴት? እዚህ ቤት ውስጥ አልነበርሽም? አረ ነበርኩኝ፣ ግን ያው ቤት ውስጥ ሰው ስለሌለኝ ወደዚህ ወደዛ ስልቃኑ ሳይታወቀኝ ነው የሚሄደው። እጅን ምን ሆነ ነው? እጄን? አዎ እጅን። በጥይት የተመታው ደረታ አካባቢ ነው አይደል? አዎ። ታዲያ እጅ ምንድን ነው? አዲስ ቁስል ይመስላል። ትናንትና አንሸራቱት መንገድ ላይ ወድቆ ነው። መንገድ? አዎ መንገድ። ማታ ሳይሆን ቀን ነው ማለት እዚህ ሰፈር ውስጥ ነው። ትናንት ከቤት እንዳልወጣችሁ ነው የተናገራችሁት? አዎ እንትን ኢንስፔክተር፣ እዚህ በር ላይ እኮ ነው። እዚሁ ቅርብ እኮ ነው፣ ሩቅም አይደለም። እሺ ኢንስፔክተር፣ ጥያቄን ጨርሰሃል? አዎ፣ ለትብብራችሁ አመሰግናለሁ። ይቅርታ፣ በተደጋጋሚ ስልክ እየተደወለ ነበር። ችግር የለውም፣ ማንሳት ትችያለሽ። እኔም እየሄድኩ ነው። ሄላ፣ ሉላ ምን ሆነች? ሆስፒታል? ምንድን ነው? ሉሲ፣ እየወጣው ነው። አደራ ማንም ቢመጣ በር እንዳከፍች። ለጥበቃዎቹ ማስጠንቀቂያቸዋለሁ። እሺ። እኔን እዚህ የቆመ እስረኛ አድርገህ አንተ ወተህ ልትዝናና ነው? ለነገሩ እዚህስ መች አረፍክ? አንቺስ ወዴት ነው? እቃ ልገዛ። የምን እቃ? ጋሺ ልኩኝ ነው። እንዴ ሉሲ፣ አንቺ ሴትዮ ስሜን አትጥሪ፣ ስሜን አትጥሪ ያልኩሽ። እንዴ እኔ ኩያሽ አይደለሁም። እሺ እኔ እመቤትሽ ነኝ። አንቱ ተው እንኳን ቢቀር በስሜ አትጥሪኝ ብዬ ስንት ጊዜ ነው የምነግርሽ? እንዴ ለነገሩ አሁን ውጪ ተቀጣጠራችሁ፣ ቀንና ማታ ደግሞ እየተጠራራችሁ ትገናኛላችሁ። ከማን ጋር? ከማን ጋር እንደሆነ አሳምረሽ ታውቂዋለሽ። ኧረ እኔ አልገባኝም። አሁን እጂ ከዚህ ጋር ወዴት ልሂድ?
እኔ ምን አቅልሻለሁ? ወደ ተቀጣጠራችሁበት ቦታ ነው። አረ እኔ ቃል ገዛ ነው የምሄደው። ማንንም አላገኝም። የራስሽ ጉዳይ፣ አይመለከተኝም። እንደፈለጋችሁ መሆን ትችላላችሁ። ፊት ለፊት አትቆሚ፣ ሂጂ ነው የምልሽ እኮ። እና ደግሞ አሁን ያወራነውን ነገር ለሮቤል ብትነግሪው በምን ቀን ነው እዚህ ቤት የገባው ነው ማስብልሽ። አረ እኔ ምንም ነገር አይደለም። ዝም ማለቱ ነው ላንቺ የሚያዋጣሽ። በያን ከፊት ዞር በይ። ሁለታችሁማ አትጫወቱብኝም። የእጃችሁን ነው የምሰጣችሁ። ገና ለገና አንተን አምኜ ቤተሰቦቼን በሙሉ ከድቼ ስለመጣሁ የትም አትሄድም ብለህ ነው እንደዚህ የምትጫወትብኝ ሮቤል? አላወክም። አንተም ሁሉ ነገርህን ላሳጣህ እንደምችል አልገባህም። እኔ ነኝ የማደርገው ነው የማውቀው። ኑ መኪና ውስጥ ገባ። ኢንስፔክተር አንተ አትቸገር፣ ራሳችን መሄድ ይችላል። እውነቱን ነው። እኛ በራሳችን መሄድ እንችላለን። አልተቸገርኩም። እኔም ሉላ ጋር መሄድ ስለፈለግኩ ነው። ለምን? አይዟችሁ፣ ለጥያቄ አይደለም። እና ለምንድን ነው ሉላን የፈለካት? ከሙያዬ ውጭ የግል ህይወት ያለኝ አይመስላችሁም አይደል? አታንሰውም እንዴ? ታዩ እህቴ ነች። እና አይ ታዩ እህት ማለት ቤዛ የታገተችበት ቤት? አዎ፣ ክስ አንመሰርትም ያላችሁበት ጉዳይ። እና ለዛ ነው ማታናግራት? ይህን ጉዳይ ባናወራው ደስ ይለኛል። ግን ቤተሰብን በዚህ ልክ መተው አይከብድም? አንተስ ሉሲን የተውካት ለዚህ አይደል? ምናልባት የሆነ ችግር አጋጥሟት ቢሆንስ? ምንም አያጋጥማትም። ምናልባትም እኮ የእህት ልጅ እርግቤ። ምን ይታወቃል? ሄሎ፣ እርግቤ ታማለች? በቃ እሺ፣ እሺ መጣሁ። ኢንስፔክተር አንተ ወደ ራሱ ጉዳይ ሄድ፣ እኛ በራሳችን መሄድ እንችላለን። እሺ በቃ ቻው። እሺ በቃ እንሂድ። ነይ ቤዛ፣ ነይ እንሂድ ቶሎ። እኛ